እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን ልናነሳ በተለይ ከዝውውር ጉዳዮች ጋር አያይዘን ሰፊ ቆይታዎችን ከእናንተ ጋር ልናደርግ እነሆ ዛሬም በድጋሚ ተገናኝተናል። የተለያዩ የዝውውር ጉዳዮችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። የዝውውር ጉዳዮችን ሰፋ አድርገን ነው ወደ እናንተ የምናነሳው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ብታጋሩን እኛ መልሰን ወደ እናንተው እናደርሰዋለን። በፕሮግራማችን መጨረሻም ስለምታደምጡንም ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየቶቻችሁን አጋሩን። እኛ ግን የዝውውር ጉዳዮችን ከትልልቆቹ ክለቦች ጋር አያይዘን ሰፋ አድርገን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮአችንን ላይክ እያደረጋችሁ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። አርሰናል የቦርንመዙን አጥቂ ኦይሊ ጁኒየር ክሩፒን ለማስፈረም ፍላጎት እንዳለው ተነገረ። የ19 ዓመቱ አጥቂ በዚህ የውድድር ዘመን መጀመሪያ ላይ ቼሪዎቹን የተቀላቀለ ሲሆን እስካሁን ለክለቡ አስደናቂ ብቃትን እያሳየ ነው። በፕሪሚየር ሊግ እስካሁን 8 ግቦችን ያስቆጠረ ሲሆን አንዱን ግብ ያስቆጠረውም በዚህ የውድድር ዘመን መጀመሪያ ላይ በአርሰናል ላይ ነበር። እንደ ሚዲያ ፉት ዘገባ ከሆነ አርሰናሎች በተጫዋቹ ብቃት ተደንቀው በክረምቱ የዝውውር መስኮትም እሱን ለማስፈረም ተስፋ እንዳደረጉ የሚያሳዩ መረጃዎች ወጥተዋል። አሰልጣኝ አንዶኒ ኢራኦላ ክሩፒ አስደናቂ ተሰጥኦ ያለው ሲሉ ገልጸውታል። ቦርንመዝ ተጫዋቹን ለማስፈረም 13 ሚሊዮን ዩሮ የከፈለ ሲሆን አርሰናል በክረምቱ ጥያቄን ካቀረበው ግን ክለቡ እጅግ ከፍተኛ ክፍያን እንደሚጠይቅ ይጠበቃል ነው የተባለው። አርሰናል በአጥቂ መስመሩ ላይ ተጨማሪ ጥላት እንደሚፈልግ ግልጽ ነው። በክረምቱ የዝውውር መስኮትም ለቪክተር ዮኬሬሽ ከፍተኛ ወጪ ቢያወጡም ስዊድናዊው አጥቂ ግን የሚጠበቀውን ያክል ግቦችን እያስቆጠረ አይደለም። አርሰናል የአጥቂ መስመሩን ሊመራ የሚችል ይበልጥ አስተማማኝ አጥቂ የሚፈልግ ሲሆን የ19 ዓመቱ ወጣትም ለዚህ ሚና ተመራጭ ሊሆን ይችላል። እሱ ወደ ከፍተኛ ደረጃ የመሸጋገር ትልቅ አቅም አለው። ከፕሪሚየር ሊግ እግር ኳስ ጋር በፍጥነት መላመድ የቻለ ሲሆን በትክክለኛው አሰልጣኝና ልምድን ካገኘ ብቃቱ ይበልጥ እንደሚጨምር ነው በርካቶች የሚያነሱት። በሀገሪቱ ውስጥ ካሉ ትልልቅ ክለቦችም አንደኛው ውስጥ መጫወቱ እድገቱን ይበልጥ ያፋጥንለታል። አርሰናል ለተጫዋቹ ይፋዊ የዝውውር ጥያቄ ያቀርባል የሚሉ መረጃዎችም እየወጡ ይገኛሉ። በዚህ ዝውውር ላይም ከፈረንሳዩ ግዙፍ ክለብ ፓሪስ ሰን ዠርሜን ከፍተኛ ፉክክርም ይጠብቃቸዋል። ሁለቱም ክለቦች የሚጠየቀውን ከፍተኛ ክፍያ የመክፈል አቅም ያላቸው ሲሆን ወጣቱ አጥቂ የትኛውን ደግሞ ክለብ እንደሚቀላቀል ማየቱ ትኩረት የሚስብ ጉዳይ ነው። ተጫዋቹ ትልቅ አቅሙን ለማውጣትም መደበኛ የጨዋታ እድልን በሚያገኝበትና ቁልፍ ሚና ሊኖረው በሚችልበት ክለብ ላይ ማተኮር ይኖርበታል ተብሎም ይጠበቃል። አርሰናልና ሪያል ማድሪድ የ90 ሚሊዮን ዩሮ የዋጋ ተመን የተለጠፈለትን ኮከብ ለማስፈረም ተሰልፈዋል። ወኪሉም መልቀቁን ጠቁመዋል። የኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ በውድድር ዘመኑ ማብቂያ ክለቡን ለቆ ሊወጣ እንደሚችል እየተነገረ ነው የሚገኘው። እንደ ፌጂያስ ዘገባ ከሆነ አርሰናል በጥር የዝውውር መስኮት ተጫዋቹን ለማስፈረም ፈልጎ የነበረ ቢሆንም ዝውውሩ ግን ሊሳካ አልቻለም። ተጫዋቹ በክረምቱ የዝውውር መስኮትም የትልልቅ ክለቦችን ትኩረት መሆኑ አይቀሬ ነው። ሪያል ማድሪድ የጣሊያናዊውን ሁኔታ በቅርበት እየተከታተለ መሆኑ የተዘገበ ሲሆን እሱን ለማስፈረምም ጥረት ሊያደርጉ እንደሚችሉ ይፋ ተደርጓል። አማካዩ 90 ሚሊዮን ዩሮ እንደሚገመት የተነገረ ሲሆን ሪያል ማድሪድ ይህንን ገንዘብ ከፍሎ እሱን ለማስፈረም ይወስን እንደሆነ ማየቱም ትኩረት የሚስብ ይሆናል። ማድሪድ አስተማማኝ ተከላካይን አማካይም ለሚፈልግ በመሆኑ ቶናሊ ለቡድኑ ድንቅ ጥንካሬ ሊሆን ይችላል። በፕሪሚየር ሊጉ ብቃቱን ያሳየ ሲሆን በላሊጋም ስኬታማ ሊሆን እንደሚችል እየታመነበት እንደሚገኝ ነው መረጃዎች የወጡት። አርሰናልም ሆነ ሪያል ማድሪድ ለተጫዋቹ አስደሳች መዳረሻዎች ሊሆኑ ይችላሉ። ከኒውካስል ጋር የእንግሊዝ ሊግ ካፕን ቢያሸንፍም አሁን ላይ ግን ትልልቅ ዋንጫዎችን ማንሳት ይፈልጋል። ኒውካስል በአሁኑ ወቅትም የሊግ ዋንጫን ወይም የቻምፒየንስ ሊግን ማሸነፍም በሚያስችል ደረጃ ላይ አይደለም። ሪያል ማድሪድ ወይም አርሰናል ግን ይህንን እድል ሊሰጡት ይችላሉ ተብሏል። የዘ ታይምስ ዘገባ ተጫዋቹ በክረምቱ ክለቡን ለቆ ለመሄድም ፍላጎት እንዳለው አረጋግጧል። የተጫዋቹ ወኪልም በክረምቱ ዝውውር ላይ ሊኖር እንደሚችልም የሚጠቁም መረጃ ነው የወጣው። የ25 ዓመቱ አማካይ ለኒውካስል እጅግ አስፈላጊ ተጫዋች በመሆኑ የሱ መልቀቅ ለክለቡ ትልቅ ጉዳት ነው።
ይሁን እንጂ ክለቡ ለትልልቅ ዋንጫዎችም ዘወትር መፎካከር ካልቻለም ኮከብ ተጫዋቹን ማቆየት አይችልም። በመሆኑም ክለቡ ተጫዋቹ እንዲለቅ ለመፍቀድም ሊገደድ ይችላል። 90 ሚሊዮን ዩሮ ከፍተኛ ገንዘብ በመሆኑ ኒውካስልም በዚህ ገንዘብ ጥራት ያለው ተተኪ ማግኘትም ይችላል ተብሎ ነው የሚታሰበው። ቸልሲ የኖቲንግሃም ፎረስቱን ተከላካይ ሙሪሎን ለማስፈረም ፍላጎት ያሳየ ሲሆን ከማንቸስተር ዩናይትድም ከፍተኛ ፉክክር ይጠብቀዋል። እንደ ፌጂያስ ዘገባ ከሆነ ሁለቱም ክለቦች ይህንን የ23 ዓመት ብራዚላዊ ተከላካይ ለማስፈረም ከፍተኛ ፍላጎት አላቸው። ደቡብ አሜሪካዊው ተከላካይ በኖቲንግሃም ፎረስት ቤት ያለው ብቃትም በሚገባ ያሳየ ሲሆን አሁን ደግሞ ወደ ቀጣዩ ትልቁ ደረጃ ለመሸጋገርም ዝግጁ መሆኑ ነው የተረጋገጠው። ለቸልሲ ወይም ለማንቸስተር ዩናይትድ የመጫወት እድል ለተጫዋቹ እጅግ አስደሳች ይሆናል። ከነዚህ ክለቦችም በሀገሪቱ ውስጥ ካሉ ትልልቅ ክለቦች መካከል የሚመደቡ ሲሆን በአውሮፓ መድረክ ለመወዳደርና ለዋንጫ ለመፋለምም ምቹ መድረክም ሊፈጥሩ ይችላሉ። ዘገባው አክሎም እንደገለጸው ቸልሲና ማንቸስተር ዩናይትድ የመጀመሪያ የዝውውር ጥያቄያቸውን እያዘጋጁ ሲሆን በቅርቡም ከተጫዋቹ ወኪሎች ጋርም ግንኙነቶችን እያደርጋሉ ተብሎ ነው የሚጠበቀው። ኖቲንግሃም ፎረስት በውድድር ዘመኑ ማብቂያ ላይ ተጫዋቹን ለመልቀቅ ፍቃደኛ ይሁን አይሁን ወደፊት የሚታይ ነው የሚሆነው። ክለቡ በዚህ የውድድር ዘመን እያሳየ ያለው ደካማ ብቃት እንደ ሙሪሎ ያሉ ኮከብ ተጫዋቾቹን እንዲወጡ ደግሞ ለማሳመንም አስቸጋሪ ሊያደርግበት ይችላል። ሙሪሎ በከፍተኛ ደረጃ መወዳደር የሚፈልግ በመሆኑ ሁኔታው እንዴት እንደሚቀጥል መመልከቱ ትኩረት የሚስብ ጉዳይ ነው። ቸልሲ በተከላካይ ክፍሉ ላይ ክፍተቶች ያሉበት ሲሆን በዚህ በኩል ደግሞ መሻሻል ይኖርበታል። ሙሪሎም ማስፈረማቸው እንደ አክሰል ዲሳሲ፣ ቤን ዋይት፣ ባዲያሼል ካሉ ተጫዋቾች ጋርም የተሻለ አማራጭን እንዲያገኙ ያደርጋቸዋል። በማንቸስተር ዩናይትድ በኩል ደግሞ ለሃሪ ማጓየር ጥረት ያለው የረጅም ጊዜ ተተኪም የሚፈልጉ ሲሆን ብራዚላዊው ተከላካይ ለዚህ ሚና ተመራጭ ነው። ተጫዋቹ ከእንግሊዝ እግር ኳስ በሚገባ የተላመደ በመሆኑ ቼልሲም ሆነ ማንቸስተር ዩናይትድ ቢቀላቀል ፈጣን ተጽዕኖችን መፍጠር ይችላል ተብሎ ነው የሚጠበቀው። ቸልሲ የ23 ዓመቱን ሁለገብ ተጫዋች በውስብስብ የተጫዋቾች ልውውጥ ለማግኘት እድሉ ቀረበለት። ሪያል ማድሪድ ከቼልሲ ኤንዞ ፈርናንዴዝ ጋር ስሙ መያያዙን ቀጥሏል። ማድሪዶች የመሃል ሜዳ ክፍላቸውን ለማጠናከር እያሰቡ ሲሆን የ25 ዓመቱ ደቡብ አሜሪካዊ ለዚህ ቦታ ተመራጭ ኢላማቸው አድርገውታል። ፈርናንዴዝ በቼልሲ ቤት ራሱን ቁልፍ ተጫዋች አድርጎ መገንባት የቻለ ሲሆን በፕሪሚየር ሊጉም ካሉ ምርጥ የመሃል ሜዳ ተጫዋቾች አንደኛው ነው። ለሪያል ማድሪድ ጥራት ያለው ፈራሚ እንደሚሆን ጥርጥር ባይኖረውም ቸልሲ ተጫዋቹን እንዲሸጥ ማሳመን ግን ቀላል አይሆንለትም። ሪያል ማድሪድ አሁን ላይ ዝውውሩን ለቸልሲ ሳቢ ለማድረግም ኤድዋርዶ ካማቪንጋን በዝውውር ውስጥም ለማካተት እያሰበ ነው። እንደ ፌጂያስ ዘገባ ከሆነም ፈርናንዴዝ በ120 ሚሊዮን ዩሮ ይገመታል። ሪያል ማድሪድ ፈረንሳዊውን አማካይ ካማቪንጋን ጨምሮ 60 ሚሊዮን ዩሮ በማቅረብም ኤንዞን ለማስፈረምም ተስፋ አድርጓል። ቸልሲ ለኮከብ አማካዩ የሚቀርብለትን ተጫዋችና ገንዘብም የመለወጥ ጥያቄንም ይቀበል አይቀበል የሚለው ትኩረትን የሚስብ ጉዳይ ነው። ኤንዞን የሚለቁ ከሆነ ተገቢውን ተተኪ ማግኘት ይኖርባቸዋል። ፈረንሳዊው ኢንተርናሽናል ካማቪንጋ ደግሞ ለቸልሲ አስደሳች ፈራሚ ሊሆን ይችላል። እሱ ብሩህ ተስፋ ያለው ተጫዋች ከመሆኑም በላይ በቸልሲ ደግሞ ትልቅ አቅም ሊሆን እንደሚችል ነው የሚነገረው። የ23 ዓመቱ ተጫዋች በተለያዩ ቦታዎች ላይ ተሰልፎ የመጫወት ብቃት አለው። ካማቪንጋ በመሃል አማካኝነት፣ በተከላካይ አማካኝነት፣ በመስመር ተከላካይነት ወይም በመሃል ደግሞ ተከላካይነት ጭምር መጫወት የሚችል ሁለገብ ተጫዋች እንደሆነ የሚያሳዩ ዘገባዎች እየወጡ ነው። በመጪዎቹ ወራትም ሁለቱ ክለቦች በዝውውሩ ላይ ስምምነት ላይ ይደርሱ አይደርሱ ወደፊት የሚታይ ጉዳይ ነው። ቸልሲም ቢሆን ከፈረንሳዊው አማካይ ጋር በግል ጥቅማ ጥቅሞች ላይ መስማማት ይኖርበታል። እንዲህ አይነት የተጫዋቾች ልውጥና የገንዘብ ድብልቅም ዝውውሮችን በጣም ውስብስብ ያደርጋቸዋል። በሌላ በኩል ፈርናንዴዝ በዓለም ላይ ካሉ ትልልቅ ክለቦች አንዱ ለሆነው ሪያል ማድሪድ የመጫወት እድል ሊስበው ይችላል። ትልልቅ ዋንጫዎችን ማሸነፍ የሚፈልግ በመሆኑ ማድሪድ ይህንን እድል ሊፈጥርለት ይችላል ተብሎ እንደሚታሰብ ነው መረጃዎች የወጡት። ማንቸስተር ዩናይትድ በክረምቱ የ16 ግቦች ተሳትፎ ያለውን ኢላማውን ለማስፈረም የ100 ሚሊዮን ዩሮ የዋጋ ገደብን መስበር ይኖርበታል ተብሏል። ማንቸስተር ዩናይትድ በአስተን ቪላ የጨዋታ አቀጣጣይ ሞርጋን ሮጀርስ ላይ ፍላጎት አሳይቷል። የ23 ዓመቱ ተጫዋች በአስተን ቪላ ቤት አስደናቂ ብቃት እያሳየ የሚገኝ ሲሆን ማንቸስተር ዩናይትድ ተጫዋቹን የቡድኑን የማጥቃት ክፍል እንደገና ሊያንቀሳቅሰው እንደሚችል ነው የሚያምኑት። ሮጀርስ ለቡድን አጋሮቹ እድሎችን በመፍጠርና ግቦችን በማስቆጠርም የሚታወቅ ነው። ቸልሲም በሞርጋን ሮጀርስ ላይ ፍላጎት አለው። ከጥቂት ወራት በፊት ተጫዋቹ ከሊቨርፑል ጋርም ስሙ ተያይዞ ነበር። ሮጀርስ በዚህ የውድድር ዘመን እስካሁን በ16 ግቦች ላይ ቀጥተኛ ተሳትፎን አድርጓል። ወይ ጎል ወይ አሲስት አድርጓል። እሱም ከፍተኛ አቅም ያለው ወጣት ተጫዋች መሆኑንም ዝውውሩ ከፍተኛ ገንዘብ ሊጠይቅ ይችላል።
እንደ ፌጂያስ ዘገባ ከሆነ ማንኛውም ስምምነት በ100 ሚሊዮን ዩሮ አካባቢ ሊሆን ይችላል። ማንቸስተር ዩናይትድ ለሱ እንዲህ ያለውን ከፍተኛ ገንዘብ ለማውጣት ዝግጁ መሆን አለመሆኑ ወደፊት የሚታይ ነው። ክለቡ እንደሱ ያለ ከፍተኛ ደረጃ ያለው ፈጣሪ ተጫዋችም ያስፈልጋቸዋል ተብሎ ይታሰባል። ብሩኖ ፈርናንዴስ ክለቡን ሊለቅ እንደሚችል መረጃዎች እየወጡ በመሆኑ ዩናይትዶች ፖርቱጋላዊውን አማካይም በአግባቡ መተካት ይኖርባቸዋል። የአስተን ቪላው ኮከብ ደግሞ ለዚህ ሚና ተመራጭ ሊሆን እንደሚችል ነው የተነገረው። ማንቸስተር ዩናይትድን የመቀላቀል እድሉ ለወጣቱ የጨዋታ አቀጣጣይ አስደሳች ይሆናል። ይህም በሙያው አንድ ደረጃ ከፍ እንዲልም የሚያደርገው ሲሆን በዓለም ላይ ካሉ ምርጥ ክለቦችም በአንድ ውስጥ የመጫወትን እድል ይሰጠዋል። ለወደፊት ከክለቡ ጋርም ለትልልቅ ዋንጫዎችም ለመፋለም ተስፋ ያደርጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ የሚጠይቀውን ዋጋ ለመክፈል የሚያስችል የፋይናንስ አቅም ያለው ሲሆን በመጪዎች ወራትም ምን እንደሚወስኑ የሚታይ ነው የሚሆነው። አስተን ቪላ እንደሱ ያለ ተጫዋችን ማጣት ባይፈልግም ተመጣጣኝ ጥያቄ ካቀረበ ግን መሸጥ ሊገደድ ይችላል። ሮጀርስ በቅርብ ሳምንታት ውስጥ ከበርካታ ክለቦች ጋር ስሙ የተያዘ በመሆኑ ማንቸስተር ዩናይትድ ዝውውሩን ለማጠናቀቅም ፈጣን እንቅስቃሴዎችን ማድረግ ይኖርበታል። በክረምቱ ወቅትም የሱን ፊርማ ለማግኘትም ከፍተኛ ፉክክር እንደሚኖር ነው ይጠበቃል ተብሎ የሚታሰበው። ሪያል ማድሪድ የማንቸስተር ዩናይትዱን ተከላካይ ሌኒ ዮሮን ለማስፈረም ፍላጎት እንዳለው ተዘግቧል። ተከላካዩ ቀደም ሲል ከሪያል ማድሪድ ጋር ስሙ ሲያያዝ የቆየ ሲሆን ከክለቡም ከ2024 ጀምሮ እድገቱን ሲከታተል ቆይቷል። እንደ ፌጂያስ ዘገባ ከሆነ ማንቸስተር ዩናይትድ ተጫዋቹን በ62 ሚሊዮን ዩሮ ያስፈረሙ ቢሆንም በዚህ የውድድር ዘመን ማብቂያ ላይ በ70 ሚሊዮን ዩሮ እንዲለቅም ፍቃድ ለመስጠት ተዘጋጅቷል። ሪያል ማድሪድ በክረምቱ የዝውውር መስኮት ለተጫዋቹ ያለውን ፍላጎት አድሶም ያስፈረመው እንደሆነ ማየቱ ትኩረት የሚስብ ነው። ክለቡ በተከላካይ ክፍሉ ላይ ተጨማሪ ጥራት እንደሚፈልግ ግልጽ ነው። ፈረንሳዊው ተከላካይ ብሩህ ተስፋ ያለው ከፍተኛ ተሰጥኦ መሆኑን ያሳየ ሲሆን በላሊጋም ቢሆን ደግሞ ስኬታማ ሊሆን እንደሚችል ይታመናል። ዝውውሩ የሚሳካ ከሆነም በስፔኑ ክለብ ውስጥ ራሱን ቁልፍ ተጫዋች አድርጎም ለመገንባት ይጥራል። ሪያል ማድሪድ ለሱ 70 ሚሊዮን ዩሮ ለመክፈል የሚያስችል የፋይናንስ አቅም አለው። ማንቸስተር ዩናይትድም ቢሆን በተከላካይ ክፍሉ ላይ ክፍተቶች ያሉበት በመሆኑ ይህንን ተከላካይ ማጣት ለክለቡ ትልቅ ጉዳት ሊሆን ይችላል። የ20 ዓመቱ ሌኒ ዮሮ ገና ወጣት በመሆኑ በትክክለኛው አሰልጣኝና በልምድም ብቃቱን ይበልጥ ይጨምረዋል። በትክክለኛው አመራርም ወደ ዓለም አቀፍ ደረጃ የመከላከል ብቃትም ሊያድግ ይችላል። ማንቸስተር ዩናይትድ ተጫዋቹን እንዲለቅ በመፍቀዱ ሊጸጸት ይችላል። ሌኒ ዮሮ ቀደም ሲል ልዩ ተሰጥኦ የሚል መጠራቱንም የምናስታውሰው ጉዳይ ነው። ሪያል ማድሪድ በትልልቅ ዋንጫዎች ላይ በቁም ነገር ለመወዳደር ካሰቡ ተከላካይ ክፍላቸውን ማጠናከር ይኖርባቸዋል። በመሆኑም ይህንን ወጣት ተከላካይ ለማስፈረም የሚያስችላቸውን ሁሉን ነገርም ማድረግ ይኖርባቸዋል። በሌላ በኩል ሌኒ ዮሮም ቢሆን በዓለም ላይ በትልቅነቱ ለሚታወቀው ሪያል ማድሪድ የመጫወት እድልም ሊስበው እንደሚችል ነው የተነገረው። የሊቨርፑል እና የአርሰናል ፉክክር ለ75 ሚሊዮን ዩሮ ኮከብ ሪያል ማድሪድን በቅርበት እየተከታተለው የሚገኘውን ተጫዋች ለማስፈረም እየተፎካከሩ ነው። ሁለቱ የእንግሊዝ ክለቦች ባለፉት ጥቂት ወራት በበርካታ ክለቦች ዝርዝር ውስጥ በዋነኝነት እየተጠቀሰ የሚገኘው የኤዜድ አልካማሩ አማካይ ኬስ ስሚት ነው። የ20 ዓመቱ ሆላንዳዊ አማካይ ባሳየው ድንቅ ብቃትም የትልልቅ ክለቦችን ትኩረት የሳበ ሲሆን በክረምቱ የዝውውር መስኮትም እሱን ለማስፈረም ከፍተኛ ፉክክር እንደሚኖር ነው የሚጠበቀው። እንደ ፌጂያስ ዘገባ ከሆነ አርሰናል እና ሊቨርፑል ይህንን የ20 ዓመት ተጫዋች ለማስፈረም በሚደረገው ፉክክርም ከሪያል ማድሪድ ቀድመው መሪነቱን ይዘዋል። ሁለቱ የፕሪሚየር ሊግ ክለቦች ተጫዋቹን በክረምቱ ለማስፈረምም ድርድሮችን እያፋጠኑ ይገኛሉ። ሪያል ማድሪድ በበኩሉ እስካሁን ይፋዊ እንቅስቃሴን ባያደርግም ለዚህ ወጣት አማካይ በሚደረገው የዋጋ ፉክክር ውስጥ መግባት አለመግባቱን እያጤነ ነው። ዘገባው እንደሚያመለክተው ተጫዋቹ እስከ 75 ሚሊዮን ዩሮ ሊያወጣም ይችላል። ስሜቱ በመሃል ሜዳ ላይ ጨዋታዎችን የመቆጣጠር ብቃት ያለው በመሆኑ ለሶስቱም ክለቦች ደግሞ ትልቅ ጥንካሬ ሊሆን እንደሚችል ነው የሚታመነው። ሊቨርፑል እንደሱ ያለ የጨዋታ መቆጣጠሪያ ወይም ኮንትሮለር አማካይም የሚፈልግ ሲሆን በአሰልጣኝ አርነ ስሎት ከቀድሞ ክለባቸው ኤዜድ አልካማር ጋር ያላቸውን ቅርብ ግንኙነት ተጠቅመው ዝውውሩን ለመጨረስ ተስፋ አድርገዋል። በአርሰናል በኩል ደግሞ እንደ ኬስ ስሚት ያለ ከፍተኛ ተሰጥኦ እንደ ማርቲን ዙቤሜንዲ እና ዴክላን ራይስ ካሉ ተጫዋቾች ጋር ተጣምረው ክለቡ ጨዋታዎችን በተሻለ ሁኔታ እንዲቆጣጠር ይረዳዋል። ምንም እንኳን ተጫዋቹ ልዩ ተሰጥኦ ቢኖረውም አሁን ላይ ግን ለሱ 75 ሚሊዮን ዩሮ ማውጣት ለክለቦቹ እንደ ቁማር ሊቆጠር ይችላል። ሆኖም ለወደፊት ኢንቨስትመንቱን ራሱን ሊያጸድቅ የሚችል ድንቅ ተጫዋች መሆኑ ላይ ግን ብዙዎች ይስማማሉ። ሌስተር ሲቲ የቀድሞውን አሰልጣኝ ኤንዞ ማሬስካን ወደ ኪንግ ፓወር ስቴዲየም በታላቁ ለመመለስ እንዲመለሱም ለማድረግ የመጀመሪያ ደረጃ ድርድሮችን ጀምሯል። እንደ ስፖርትስ ቡም ዘገባ ከሆነ ደ ፎክስ እየተባሉ የሚጠሩት ሌስተሮች
በአሁኑ ወቅት በመቃወስ ላይ የሚገኙ ሲሆን ከቁጥጥር ውጭ እየወጣ ያለውን የውድድር ዘመናቸውን ለማረጋጋት በሚያደርጉት ጥረትም ወደ ቀድሞ የሚታወቀው ፊታቸውን አዙረዋል። ይህ አስገራሚ እንቅስቃሴ የመጣው ማርቲን ሲፉዌንቴስ አሰልጣኝ ሆነው ከተሾሙ ከ6 ወራት በኋላ እንደሆነ ነው እየተገለጸ የሚገኘው። መባረሩን ተከትሎ ሲፉዌንቴስ የተባረረው ቡድኑን በመስከረምና በጥቅምት ወር መካከልም እንዲሁ ደግሞ በመስከረምና በጥቅምት ወርም አንድ ጊዜ ብቻ በማሸነፉና በውጤት ቀውስ ውስጥም በመግባቱ ነው። በቅርቡ ደካማ አፈጻጸም ካለው ኦክስፎርድ ዩናይትድ ጋር ያደረጉትና በሜዳቸውም 2-1 የተሸነፉበት ጨዋታም ለክለቡ አመራሮችም የመጨረሻ ውሳኔ ሆኗል። ባለፈው ወር ጥር 2026 ላይ ቼልሲ የለቀቀው ማሬስካ በ2023/24 የውድድር ዘመን ባሳየው ፈጣን ተጽዕኖ በሌስተር ዘንድም አሁንም ትልቅ ክብር ያለው ሰው ነው። እንደ አውሮፓውያኑ አቆጣጠር ሰኔ 2023 የተሾመው ጣሊያናዊው አሰልጣኝ የቀድሞው የፔፕ ጓርዲዮላ ረዳት ነው። በኳስ ቁጥጥር ላይም የተመሰረተ የበላይነት ያለው አጨዋወትን በመከተል ቡድኑን በሻምፒዮንሺፑ ውጤታማ እንዲሆን አድርገውታል። በዚህ የውድድር ዘመንም ለ4 ጊዜያት የሻምፒዮንሺፑ የወሩ ምርጥ አሰልጣኝ ተብሎም የተመረጠ ሲሆን ሌስተር ሲቲም የሊጉን ዋንጫ በማንሳት ወዲያውኑ ወደ ፕሪሚየር ሊግ እንዲመለስ አስችሏል። ምንም እንኳን ወደ ቼልሲ ማምራቱ በደጋፊዎች ዘንድ ቅሬታን ቢፈጥርም አሁን ላይ ክለቡ ካለበት የቻምፒየንሺፕ ደረጃ ለመውጣት የሱ ልምድም አስፈላጊ መሆኑን አመራሮች የሚያምኑት። ማሬስካ ለመመለስ በተደረገው ጥረትም አጣዳፊነት ከሜዳ ውጭ ካለው ቀውስ ጋር የተያዘ ነው። ሌስተር ሲቲ በ2023/24 የውድድር ዘመን የትርፍና ዘላቂነት ደንቦች ወይም ፒኤስአርን በመጣሱ ምክንያትም 6 ነጥብ እንዲቀነስ ተወስኖበታል። ይህ ቅጣት ክለቡ በሻምፒዮንሺፑ የደረጃ ሰንጠረዥ 20ኛ ደረጃ ላይ እንዲወርድም አድርጎታል። ይህም ክለቡን ወደ ታችኛው ሊግም ከሚወርዱ ቀጠና ጥቂት ራቅ ብሎ እንዲቀመጥም አድርጎታል። በቦርድ አባላቱ ዘንድም ተከታታይ የሆነ የሊግ መውረድ ስጋትን በመፈጠሩ ማሬስካ የውድድር ዘመናቸውን ይታደግላቸዋል ብሎ በማመንም ወደ እሱ ፊታቸውን እንዳዞሩ ነው እየተገለጸ የሚገኘው። ቶማስ ፍራንክ ክሪስቲያን ሮሜሮ በማንቸስተር ዩናይትድ ላይ በጊዜ በቀይ ካርድ ቢመለከትም ከአምበልነቱ እንደማይነሳ አረጋግጠዋል። አሰልጣኙ የአርጀንቲናዊው ተከላካይ ስብዕናና መሪነትን በጽኑ ተከላክለውለታል። ተከላካዩ ከፍተኛ ግምት የተሰጠው በዚሁ ጨዋታ ላይ በ28ኛው ደቂቃ ከሜዳ ቢሰናበትም ቶማስ ፍራንክ የመሪነት ለውጥ ያደርጋል የሚለው ወሬ ግን ውድቅ አድርገውታል። አሰልጣኙ ሲናገሩ በ28ኛው ደቂቃ ላይ ቀይ ካርድ የመመልከት ምንም አይነት ፍላጎት እንዳልነበረው መናገሩ ተገቢ ይመስለኛል ብለዋል። ቶማስ ፍራንክ ለክሪስቲያን ሮሜሮ የአምበልነት ማዕረጉን በመስጠታቸው ምንም አይነት ጸጸትም እንደሌላቸው ነው የገለጹት። ተጫዋቹ ለቡድን አጋሮቹ ይቅርታ መጠየቁንም ጠቅሰዋል። እሱን አምበል በማድረጌ ምንም አይነት ጸጸት የለኝም፣ እንዲሁም በክስተቱ አዝኗል። ለቡድን አጋሮቹም ይቅርታ ጠይቋል። እሱ በጣም አስፈላጊ ከሆኑ ተጫዋቾች አንደኛው ነው። ስለ ጉዳዩ ለይተን አናወራም፣ ይቅርታ ጠይቋል። ይህም ደግሞ ለጊዜው ይበቃኛል። የተቀበላቸው ቀይ ካርዶች ብዛት ብታዩ በስሜትና በቁጣ ስትጫወቱ እንደዛ ነው የሚባሉ አይደሉም ሲልም ነው የተናገረው። ክሪስቲያን ሮሜሮ በቅርብ እንግዲህ ቀይ ካርዱ ያልተፈለገ ክብረ ወሰን አስመዝግቧል። በዩናይትድ ላይ የተመለከተው ቀይ ካርድም ለተከላካዩ አነጋጋሪ የዲሲፕሊን ታሪክም ሌላ ምዕራፍን ጨምሯል። ክሪስቲያን ሮሜሮ ክለቡን ከተቀላቀለ በኋላ በሁሉም ውድድሮች 6 ጊዜ ከሜዳ የተሰናበተ ሲሆን ይህም በዚህ የጊዜ ገደብ ውስጥም ከማንኛውም የፕሪሚየር ሊግ ተጫዋች የበለጠ ያደርገዋል። የእሱ ቁጣ የተቀላቀለበትና ወደፊት የመግፋት ስልትም ለሰሜን ለንደኑ ክለብም ብዙ ጊዜ እንደ ባለ ሁለት ስለትም ተደርጎ ነው የሚቆጠረው። ቶማስ ፍራንክ የእሱን ስሜትና ቁጣ ቢያደንቁም በዳኞች ማስታወሻ ደብተር ላይ ግን የመገኘት ዝንባሌው ቡድኑን ለጥቃት እያጋለጠው ነው የሚገኘው። በዩናይትድ ላይም በጠዋቱ ከሜዳ መውጣቱ ቡድኑን የታክቲክ ለውጥ እንዲያደርግ ያስገደደ ሲሆን ይህም ቡድኑ የመወዳደር አቅሙን እንዲያጣ አድርጎታል። ሆኖም ግን ቶማስ ፍራንክ እንዲህ አይነት ክስተቶች በእንግሊዝ እግር ኳስ ከፍተኛ ደረጃ ላይ ለመጫወት የሚያስፈልግ ግለት ውጤቶች እንደሆኑ ነው የሚናገሩት። አሰልጣኙ ይፋዊ ድጋፍ ቢሰጡትም የክሪስቲያን ሮሜሮ በክለቡ የመቆየት ጉዳይ ግን ጥርጣሬ ላይ መውደቁ ነው እየተነገረ የሚገኘው። በቅርቡ በማህበራዊ ሚዲያ ላይ ያሰፈረው ቅሬታ እየጨመረ መምጣቱን የጠቆመ ሲሆን ይህም ብዙዎች አዲስ ፈተናን እየፈለገ እንደሆነ እንዲያምኑ አድርጓቸዋል። እንደ ሪያል ማድሪድ ያሉ የአውሮፓ ግዙፍ ክለቦች ደግሞ ከሱ ጋር ስማቸው እየተነሳ በመሆኑ ይህም በሰሜን ለንደን የመጨረሻ የውድድር ዘመኑ ሊሆን እንደሚችል ሰፊ እድል እንዳለ ይነገራል። የስፔኑ ግዙፍ ክለብ ፍላጎትና የዓለም ዋንጫ አሸናፊው ተጫዋች ዘላቂ ዋንጫ ስኬትም ያለው ፍላጎት ተዳምረው ዝውውሩ እንዲቀየር ሊያደርገው ይችላል ተብሎም ይታሰባል። አርሰናል ለሚቀጥለው የውድድር ዘመን አስተላለፍ በአሁኑ ወቅት በፕሪሚየር ሊጉና በቻምፒየንስ ሊግ የደረጃ ሰንጠረዥ እየመራው ካለ ቡድን የበለጠ ጥንካሬ ሊኖረው ይችላል። የጥሩን አልፎ ወደ ክረምቱ የዝውውር መስኮት ስንመለከት አርሰናሎች እንደ አትሌቲኮ ማድሪዱ ሁሊያን አልቫሬስ፣ እንደ ኒውካስል ዩናይትዱ ሳንድሮ ቶናሊ ካሉ አስደሳች ስሞች ጋር እየተነሳ ነው። አርሰናል አሁንም ቢሆን በጣም ጠንካራ ስብስብ ያለው ቢሆንም ቪክተር ዮኬሬሽ በኤምሬትስ ስቴዲየም ባሳለፈው የመጀመሪያ ውድድር ዘመን
ብዙም ማሳማኝ ባለመሆኑ በአጥቂ መስመሩ ላይ ማሻሻያ ያስፈልገዋል። አርሰናል በሚኬል አርቴታ ቡድን ውስጥም ከፊት ለፊት ሆኖ ለመጫወትም ተመራጭ ሊሆን የሚችለውን የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ለማስፈረም የመጀመሪያ ደረጃ ጥናቶችን ጨምረዋል። እንደ ኢኤስፒኤን ዘገባ ከሆነ አርሰናል ሁሊያን አልቫሬዝን ለማስፈረም እየፈለገ ሲሆን ዝውውሩ የሚሳካ ከሆነም ከቪክተር ዮኬሬሽ ቀድሞ የመሰለፍ ዕድል ይኖረዋል። ምንም እንኳን አርጀንቲናዊውን ኢንተርናሽናል በአሁኑ ወቅትም ባለፉት 13 ጨዋታዎችም አንድ ግብ ብቻ በማስቆጠሩ በጥሩ ብቃት ላይ ባይሆንም በአትሌቲኮ ግን በ88 ጨዋታዎች 40 ግቦችን በማስቆጠር እንዲሁም በማንቸስተር ሲቲ በሁለት የውድድር ዘመናት 36 ግቦችን በማስቆጠር ካለው ጥሩ ታሪክ አንጻር ብቃቱን መልሶ እንደሚያገኝ ይታመናል። በቅርቡ ዘ አትሌቲክ ከአርሰናል ጋር ስሙ የተያዘውን የኒውካስሉን አማካይ ቶናሊን በፕሪሚየር ሊግ ከፍተኛ ብቃት ካላቸው ተጫዋቾች አንዱ ነው። ሆኖም ግን በአርቴታ አስተላለፍ ውስጥም እንዴት እንደሚገባ ጥያቄ አይደለም። ዴክላን ራይስ ቦታውን በቅርቡ ያጣል ተብሎ ባይገመትም ቶናሊ ከማርቲን ዙቢሜንዲ የተሻለ አማራጭም ተደርጎ ታስቦ ሊሆን ይችላል። ስፔናዊው አማካይ ዙቢሜንዲ በዚህ የውድድር ዘመን ለአርሰናል እጅግ በጣም ጥሩ ብቃትን ቢያሳይም አንዳንድ ትልልቅ ስህተቶችን ግን ሰርቷል። ምናልባትም ይህ በብዙ ጨዋታዎች መሰለፉ ካመጣበት ድካም የመነጨ ሊሆን እንደሚችል ይታመናል። የቶናሊ መምጣትም የተጫዋቾችን መለወጥ ወይም ሮቴሽንም እንዲኖር ያስችላል። በአልቫሬዝ አጥቂነት በቶናሊ አማካኝነትና በናትናኤል ብራውን በግራ ተከላካይነት የተካተቱበት አስተላለፍም እንደሚከተለው ሊሆን እንደሚችል ነው የተነገረው። ግብ ጠባቂ ዳቪድ ራያ፣ ቤን ዋይት፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ናትናኤል ብራውን እንዲሁ ሳንድሮ ቶናሊ፣ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ እና ሁሊያን አልቫሬዝ ምናልባት እነዚህ ተጫዋቾችን ማምጣት የሚችሉ ከሆነ እንደዚህ አይነት የጨዋታ ሲስተምን ሊጠቀሙ ይችላሉ። እንደ መረጃዎች ከሆነ ናትናኤል ብራውን በአይንትራክ ፍራንክፈርት ካሳየው ድንቅ ብቃት በኋላ በአርሰናል አይን ውስጥ ገብቷል። ይህም የፒየሮ ሂንካፒየን የውሰት ውል ቋሚ እንዳይሆን ሊያደርገው ይችላል። እንዲሁም የሪካርዶ ካላፊዮሪም በተደጋጋሚ መጎዳትም የተጠባባቂ ተጫዋች እንዲሆን ሊያደርገው ይችላል። ይህም አስተላለፍ በጣም ጠንካራ የሚመስል ሲሆን እንደ ኤብሪቼ ኢዜ፣ ማርቲን ኦዴጋርድ፣ ኖኒ ማንዱዌኬ ያሉ ስሞችም ምናልባት ተቀያሪ ሊሆኑ እንደሚችሉ የሚያሳዩ ግምቶችን ነው እያወጣም የሚገኘው። ወደ ቤተሰቦቻችን ፉአድ ባሩ የዩቲዩብ ቻናል ላይ ትገኛላችሁ። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ግን ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።